ፈጣሪ ኧረ እንደው ፈጣሪ ኧረ እንደው ተው ለዚች ልጅ የሚሆንም እኮ አንድ ባልታጣለ እኔም እንዲሁ ሰው ሲጋደልብኝ ነው የኖርኩት እናቷም እንዲሁ ሰው ሲፋጅባት ኖረችው ከስንት አፈሙዝ ነጥቄ ያመጣኋት ከስንት አፍላ ጎረቤት ሴቶች ጋር ነጥቃ ያመጣች እንደዚህ ተጣምራ እንደው ለዚች ልጅ አንድ ባልታጣለ ኧረ ተው ፈጣሪ ተው እናርጅ እናውጋሉ አብረን እናርጅ ታጎኔ ተኝታ እዚሁ እኔ እንኳን ስንት የፈራሽን ቀየርኩ እዛው እንደተተፈጠፈች ልሞት ነው ኧረ ተው ፈጣሪ ተው አይ እስቲ እንዳልኩ ነይ ማነሽ ዜኒት ውይ ዜኒት ማለት ነይ ወይኗ አረግ ስሟ እንኳን በያለ ኧረ ተው እዚህ ድረስ ታምታታብኝ ነይ ይኸውልሽ ነይ አቤት አባዬ እኔን ለመጥራት ነው ይሄ ሁሉ እንደዚህ የምትለው? ኧረ ተይ ያልጠራሁት አለ እንዴ ስሜ ጠፍቶክ ነው አባዬ ደግሞ ምናል እንዴ አይደለም እኔ ስምሽ ጠፍቶኝ እኮ አይደለም እንዴ ታላላቆቹ ስሞች እንዲሁ ምላሴን እያደናቀፈው በመሀል እነሱ ብቅ እያሉ አይኔ ላይ ድቅን እያሉ እንደ ደጋግሜ እጠራቸዋለሁ እንጂ ስምሽማ ጠፍቶኝ አይደለም እነሱን ካን ያስበልጣ ስለምትወድ ነው ሲጀመር የእነሱን ስም ቀድሜ የጠራው እንዴት አንቺን አንድያ ልጄን አንቺን ማሪን ረሳሻለሁ እንዴ አንቺ ያይኔ ማረፊያ እኮ ነሽ አንቺ የማምሻ በረከቴ አንቺ ነሽ እኮ እንዴት ተረሳሻለሁ አባዬ የኔ አባት ለዚህ እኮ ነው የምወድህ እኔ ራሱ ታዲያ እንደው የሚያጭኝ ማር ይመጣል የሚወድ ሊያገባኝ የፈለገን ሊያዋራህ ይመጣል ስትይኝ እኮ ቀድሜ ተዘጋጅቼ ቦታዬን ያስኩኝ ዛሬማ አባዬ ዛሬ እንደምንም ብለን በቃ ዛሬ ይሆናል ይሳካል ዛሬ አይዞ ዛሬ ነጥብ አንጥልም አንተም ዝም ብለህ አቃቂር ምናምን አታብዛ አባዬ በቃ አሁን ይሄ በጣም የታወቀ ቀቢ ነው ሲመጣ ደግሞ አንተ በደንብ ታየዋለህ ምንድነው ሲመጣ ተጠይቀው የለ አባዬ ደግሞ እንደዛኛው ዳንኪራኛ ጭፈራ ይሁን እንጂ ይሄ እንኳን ቀቢ ነው ማለት ቀቢ እስቲ ይኸው እየተኳኳ ነገር እስቲ መደግበኝ ምንም አልኩሽ እኮ መኳኳሉ የት ይደብሻል አንቺ እኮ ባትኳኳም ጨረቃ ነው የምትመስዪው እኮ የኔ ልጅ ኮራብሻለሁ እስቲ ፈጠን በይ ቶሎ በይ ማነው ይኸውልሽ እሱ እንዳይሆን አይ ቀቡ ነው ያለችው ናግባ ና ይሄ አባዬ ምንድነው ቀቢኑ አላልሽኝም እንዴ ደላላ ነው ቁመትና ጎን እየደካ ነው አላያችን ለልሸሽ እንደው አንተ ላይ ቢሩስ በቃ ሁለት ጋሉን ብቻ በቃ ሁለት ጋሉን ስንት ካለ አበቃ ቤት ጋሉን እኮ የቀለም ነው ጋሉን ቤቱ እዚህ ነው የምንኖረው ነው እናንቺ ስንጋባ እዚህ ነው የምንኖረው እሳቸው እንዴት ነው የምናደርገው ዝግባውን ቦጮ ነልሽ አባዬ ስንጋባ እዚህ ነው ወይ የምንኖረው እኔ እኮ አንተን ስለምወድ ጥዬው መሄድ አልችልም አጭና ታዲያ አነጋገሩን ልብ ብለሽዋል ብሎኬት ያቀበለ አይመስልም ለዚህ ቤት እኔ እኮ አገባቡም አላማረኝም እየለካ እየመተረ ለአንተ እኮ ቀለም ሊያድስልህ ብሎ ነው ሙያው ስለሆነ ቀቢ ነው ያልሽኝ ቀለም ቀቢ ነው አይመስለኝም ይሄ ግን እንደ የደላላ ስራ ነው ወይስ እንደዚህ ትንሽ ኦልዲስ ነገር ናት ቤቷ ግን አንድ ሁለት ጋሎን ሸዋሸዋ ካደረኩባት ፋትላለች ለክፉ አሰጥ ረጅም ነገር ናቸው ነበር ፋዘር እንጂ ዋት ለካውት እኮ ነው አንተ እንድነው ተይ ራስ አስተያየት ማሪ ምን ሆነሃል ለካችሁ ነው እየመጣህበትን በቃ አስቀምጠው አንተ ዚዮናል ተይ ሊቀባይ ነው እንዴ አይ አባዬ አይ ፋዘር ቁመት መለካት ጥሩ ነው ብዬ እኮ ነው አለ ለሳቸው የምትሆን ነገር አዘጋጅቼ ስለዚህ ከተመታ ይገባሉ እናንቺ አይደል እዚህ ምን ነው የመጣህበትን አስረዳው እንጂ ያው
ልጆትን በጣም ነው የምወዳት፣ በጣም ነው የምወዳት በእውነት። እኔ ጠረኗ ራሱ አለ አይደል ልክ የቀለም ጣሳ ሲከፈት የሚሸተው ሽታ በቃ እሱን ነው የምትለው። ጋዝ አለች። ጋዝ ባለቀለሙ አውቀውታለሁ። እሱም መገዛት አለበት። ረሱት ጋዝ እኔ እሸጥልሃለሁ። እሱን አባዬ ከስራው ጋር ይምታታበታል። ያው ፍቅሩን ሲገልጽ በስራ ቋንቋ ነው የሚገልጸው እንጂ ውስጡ በጣም ውሃው ቢሆን ጥሩ ነው አይደል? ከፕላስቲኩ ማሪ። ቆይ እኔ የምልህ ግን እንደው ወላጅ አባቷ እዚህ ቁጭ ብሎ እዚህ ወላጅ አባቷ ስንት መከራ የበላባት አባት እዚህ ቁጭ ብሎ ግን ወዳታለሁ አልወዳትም እያልክ እንደው አባቷ ፊት ማውራት እንደው ነውር አይደለም ለአንተ? እንዴት ነው የሰው አይን ቀቅሎ የበላ ይሄ የሰው አይደለም፣ ይሄ የፍየል አይን ነው ቀቅሎ የበላው እንጂ የሰው አይን የበላ ያፈር ይላል። እንዴት አባቷ ፊት እንዲህ ስታወራ ግን ትንሽ ለከት የለህም? አንቺን ወዳለሁ ማለት ያሳፍራል እንዴ? ኧረ አባቴ አያሳፍርም። ምን ያሳፍራል? ስለሚወደኝ እኮ ፍቅሩን የገለጸልህ። እንዴት እንደቀባኋት ተመልከቱ። ቀባሃት እንጂ በደንብ። አሁን ወደ እኔ ሳላቅ አይ አባዬ እንዲሁ ምን አይነቱን እርጥብ ነው ይዘሽብኝ የመጣሽው? እርጥብ አለ እርጥብ። አንተ ምን ሆነሃል? ያምሃል እንዴ? ወደ መጣህበት ወደ ዋናው ጉዳይ እንግባ እንጂ አስቀምጠው እሱንም። እንዴ ለራሳችን እኮ ነው ቤቱን ፏላ ማለት ይደርሳል መጀመሪያ። ይሄ የማይገባው ጤዛ ደግሞ ለምንድን ነው የምንረዳው? ማን ነው እኔን የሚረዳኝ? እንዴ ዝም ብዬ የምረዳ ሰው ነኝ እንዴ እኔ? እንዴ እናንተን የመሳሰለ ሸበላ ያሳደግኩ ሰው ማንም መጥቶ እኔን ልርዳህ ቢለኝስ እኔ እረዳለሁ? አይ ተረዳው፣ የኔን ፍቅር ተረዳው። እንደሚወደኝ እኔን ማግባት እንደሚፈልግ አሁን ይነግርሃል። ንገረው ማሪ፣ ወደ ዋናው ጉዳይ ወደ መጣህበት ንገረው። ቁም ነገሩን ጎሽ በል እንግዲህ ንገረኝ። አባዬ ያው እንግዲህ እሱ ነው ሊያጨኝ የመጣው። ንገረው በቃ አስተዋውቀው ራስህ። ይሄን ነበር የፈለጉት እኮ እንዲህ አደባባይ ካፈረጥሽውማ እሰየው። እሰይ በል እንግዲህ ምን ፈልገህ መጣህ? ማነህ? እንዴት መጣህ? እስቲ ተናገር። ያው ማነህ ላሉት እኔ አዳነ ነው የሚባለው። ምንድን ነህ ላሉት ግን ያው ደርሶ ሰው ነው። እንደሱ እንደ እንደ ብሩሽ የሚተጣጠፉት አንተ አታውቀኝ ነው እኔ መሰልኩ የኮሪያ ዘማች እንደርሱ ብለህ አቀለልከኝ። እንዴ ቤቤን ነገር ነው የቻልኩ አይደለም። ምንድን ነው እማቋትን አሉ። ተረጋጋ አባዬ። አንበሳ ሲያረጅ ዝንብ መጫወቻ ይሆናል እኮ። ዝንብ መሆንህን ታወቅ። ጥሩ አባዬ ተረጋጋ። ጥሩ ዝንብ ተረጋጋ አባዬ። ዝንብ በገዛው ድሜ በገዛ መሬቴ በገዛ ድንበሬ እኔ የወሎት የኔ አባት ልጆት የህይወቴ ማገር ምሰሶ አንጎላሬ ጣራ ግድግዳ እንድትሆን ነው አመጣጤ። አይደለም ግድግዳና ሰው ወንድ ልጅ ካፈቀረ ያዞን አይለቅም ነው። አየሽው ሲልፈሰፈስ የጣሊያን ባስታ የመሰለ ለፈስፈስ ሲመጣ እንዲጠር እንዲደረቱን ነፍቶ እንዲጎረሮ እንደመጣ አሁን ደግሞ ድመት አየች አይጥ ይመስል ምን አለ። ተጫዋች ነው አባዬ ተጫወታ። ጥሩ ልጄን በፈቅድልህ እንደው በምን ታስተዳድራታለህ? ምንድን ነው ሰርቼ ነው በላቤ ሰርቼ ነው። እኔ የማልቀባው ነገር የለም እኮ ከተማ ውስጥ የማልቀባው ከግድግዳ እስከ ጥፍር ምን ይቀረኛል ብሎ ነበር ልቀባ ይሄ ነገር አርጅቷል እኮ እስካሁን አለጣትሽ ላይ ነገ እንዳትቀር ሪፊል አደርግልሻለሁ። እሺ ቤቢ እሱ ነው የሰራኝ ዳዲ። ፋዘር ይፈልጉ ነው እሱ አደሬ አይ
ጥፍሯን ትቀይርላታለህ? አዎ ይሄን እሱን ይሰራል። በዚህ ነው የምታኖራት? ጥፍሯን ቀይረህ ነው የምታኖራት? ሌላ የገቢ ምንጭ የለህም ወይ ነው? ይቀባል እኮ አባዬ፣ ቀለም ቀቢ ነው ከሆነ ወራዊ ደሞዝህ እንኳን ቢያንስ ምን ያህል ነው? ወራዊ ደሞዝ አለህ ወይ? አንቺ ወራዊ ደሞዝ አለው ብለሽ ነግራሻቸዋል? አይ አባዬ የእሱ እኮ ገቢ በቀን ነው። በቀን ነው ገቢው። በቀን ነው? አዎ በወር አይደለም፣ በቀን ነጋዴ ነህ? አዎ ማለቴ በትርፍ ሰዓቴ እነግዳለሁ። ትነግዳለህ? ምንድን ነው የምነግደው? ንገራቸው። ንግድ እኮ ምንድን ነው የምነግደው? እንቁላል ነው የምነግደው። እንቁላል ይሸጣል። እንቁላል? አጀብ። ቆይ ዶሮዎቹ ባይፈለፍሉልህ ምኑን ትሸጧለህ? ሌላ ቋሚ ስራ የለህም እንዴ? ቀለም ቀቢ ነኝ አልኩት እኮ። ሰው ማያብስ እንዴ? ቀለም ቀቢ ነኝ አልኩት አይደል? ምንድን ነው የሚያስጨንቀው? ቀለም ቀቢ ነኝ? አዎ ተረጋጋ ቤቢ። አታ ይሄም እኮ ትንሽ ነው እኮ። እንደው ልጄን ስለምታገባ ቋሚ ነገርን ለማወቅ ለፈተና ያቀረብኩልህ ነው። ይሄን ታለፍ ችግር የለም። ልጄን በነፃነት እሰጥሃለሁ፣ በነፃነት። አሁን ይሄ ነው ዋናው ፈተና እኮ። ካልፈለፈሉልህ ሌላ ነገር አሰራም ወይ ነው? ቀለም እቀባለሁ፣ ግርግዳ የተገኘውን ሁሉ እቀባለሁ። ግርግዳ እስከ ጥፍር አይቀረኝም አልኩ። ሁሉንም ትቀባለህ? ለምንድን የሚታፈስ? ቆይ ቤቢ ጫጭ ዝም በይ። ፈተና ነው ያው እኔን ለማግኘት አይደል የኔ ፍቅር? ታልፈዋለህ ፈተና። አንድ ትልቅ ፈተና ልስጥህ። ሰማያዊ ቀለም ከቢጫ ቀለም ጋር ሲደባለቅ ምን አይነት ከለር ይሰጣል? ቀለም ቀቢ አይደለህ? እቺ ቀላለች ቤቢ፣ ይመልሳታል። መልስላቸው። ምን ሰማያዊ ቀለም ከቢጫ ቀለም ሲደባለቅ ምን ይሰጣል? ምንድን ነው የሚሉኝ? ቆይ እኔ ቀለም ቀቢ ነኝ እንጂ ቀማሚ ነኝ አልኩ እንዴ? እንዴት አታውቅም? ልጄን አልሰጥም ማለት ያባት ነው። አልሰጥም ማለት? አዎ እኔ አቅቶኝ አይደለም እኮ፣ አቅቶኝ እመልስልዎታል። ለምሳሌ ሰማያዊ ከውሃ ጋር ከተቀላቀለ ውሃ ሰማያዊ ነው። እርሱ ያሉት ቢጫ ነው አይደል? አክብደው ሞተዋል። ቢጫ ሰማያዊ ይባላል። ግን ትዝብት ነው ትርፉ ነው። ትርፉ ትዝብት ነው። ቢጫ ሰማያዊ? አዎ ምንድን ነው ቢጫ ሰማያዊ? አንቺ ልትፈትኝኝ ነው? አልፈለግሽም ነው? ቢጫ ሰማያዊ የሚባል ከለር አለ? ፈጠር ማን ነው ፈጣሪ? በቃ እንዲህ በዋዛማ እንላቀቅም። በጣም ጥሩ። ሰማያዊ ከቡኒ ጋር ሲቀላቀል ምን አይነት ቀለም ይሰጣል? ቡኒ ሰማያዊ። ቡኒ ያድርግህ ያባት የምላት ቡን በል አንተ። ቀለም ቀቢ ነህ አሁን ቀለም ቀቢ ነህ አንተ እና መራጊ ነው አባዬ። ይሄ እኮ አይደለም ትዳርን እኮ የሚመራው። ምንድን ነው የሚመራው? እንዴ ቀለም እየቀላቀልኩ እየጠየኩት ነው እንደሚኖረው አይደለም። በባህሪ ቀለም የሚወክለው ባህሪ አለ፣ እሱ የሚወክለው ባህሪ አለ። ቀለም እኮ ያገናኘዋል ከትዳር ጋርም እኮ። እኛ ተግባብተናል እኮ አባዬ። አሁን ያንተን ፍቃድ ብቻ ነው የፈለግነው። ወይ ትዳሩን ሸራ ላይ ያደረጉት ነው እንዴ ቀለም የሚፈልግ? አልፈቅድም። አበቃ፣ አልፈቅድም። እንደውም ተዚህ ተሚቀላቅለው ያኛው ወጡ ዳንሰኛው ይሻለኛል። አንቺ ስርጅ ዳንሰኛ ማለሽ ነው ጭራሽ? የመቼ ነው አባዬ? ምን ሆነሃል? ቆየ እኮ ይደንሳል። እኔ እቀባለሁ። ታዲያ እሱ ከሄደ ቆይቷል። ምንድን ነው ኮሪያው ጀግና? እንዲህ በዋዛማ እንላቀቅም። እንዲህ በአይንህ እንዲህ ያገረጣኸውን ዙሪያ ግድግዳውን ሳቀባማ እንዲህ በዋዛ እንላቀቅ። አልቀባም፣ አልችልም። ስጀምር ምን መቀባት አልችልም። የማልቀባው ነገር የለም አላልክም እንዴ? እኔ አልችልም። በቃ አልቀባም። ለምን? ግድግዳ አልቀባም። በቃ ሌላ ነገር ነው የምቀባው። ልቀቁኝና ልሄድበት። ሌላ ነገር? አዎ ግድግዳ አልቀባም። ጎሽ ጎበዝ። ታዲያ እንዴ የማልቀባው ነገር የለም ስትለኝ እኮ ደማ ግድግዳ አልቀባም ማለት ግድግዳ ታልቀባ ችንቀባታ እንጂ ሚስት ፈልጌ መጣሁ እንጂ ስራ ወጣሁ መሰሉት እንዴ? አባዬ ግን ቆሜ ልታስቀራኝ ነው እንዴ? ምን ሆነ እንዴ? ታውቃኝ ውድ
ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ